እውነተኛ ትልቅ ሰው ማለት ማን እንደሆነ አላህ ሲነግረን ኢነ አክረመኩም ዒንደላሂ አትቃኩም በላ። ከእናንተ ውስጥ ይበልጥ ትልቅና የተከበረ ሰው ማለት የበለጠ አላህን የሚፈራው ነው ብለዋል። አላህን በፈሩ ቁጥር ለአላህ ባላቸው ፍራቻ ልክ አላህ ዘንድ ክብራቸው ይጨምራል። አላህ ዘንድ ሲከብሩ የሰው ልጆች ምድር ላይም እንዲከበሩ አላህ ያድርጋል። አላህን መፍራት የሙእሚኖች ሁሉ ምኞት የሆነችዋ የጀነት በር ነው። አላህን በሚገባ የማይፈራ ሰው የጀነትን በር ሊያገኝ አይችልም። በሚገባ አላህን የሚፈራ ሰው ደግሞ የጀነት በሮች ለሱ ክፍት ናቸው። አላህን የፈራ ከጭንቆች ሁሉ አላህ መውጫን ያበጅለታል። ካላሰበው አቅጣጫም ሪዝቅን ይሰጠዋል እንዳለው ማለት። በትክክል አላህን ስንፈራ ሁለት አይነት ስንቆችን እናገኛለን። የልብ ስንቅ ኢማን፣ ዚክርን፣ ተቅዋን፣ ለአካላችን የሚያስፈልግ የሚበላ ምግብም ስራም ካላሰብነው አቅጣጫ አላህ ይረዝቃል። አላህን ተባረከ ወተዓላ ጤንነትን፣ ጥሩ ሲሳይን፣ ልጅን እንደምንጠይቀው ሁሉ የእርሱን ፍራቻ እንዲሰጠን ልንጠይቀው ይገባል። ከእናንተ ከሁላችሁም በላይ አላህን እፈራለሁ የሚሉት ነቢይ ዱዓ ሲያደርጉ አላሁመ ኢኒ አስአሉከ አልሁዳ ወቱቃ ወልዓፋፈ ወልጊና እያሉ ዱዓ ያደርጉ ነው። አላህ ሆይ ፍራቻህን እጠይቅሃለሁ፣ አንተን የምፈራ አድርገኝ እያሉ ዱዓ ያደርጉ ነው። አላህን ከፈራን ሁሉ ነገር ስለሚስተካከል አላህ ተባረከ ወተዓላ ከእኛ ቅርብ ስለሚሆን ከምንም በላይ መጠየቅ ያለብን የአላህን ፍራቻ። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم. يا الله باروچوي الله تبارك وتعالى የሚገባውን ፍራቻ ፍሩት፣ ያዛቸውን ታዘዙ፣ የከለከላቸውንም ተከልከሉ። ነቢያችንም ዓለይሂ ሰላቱ ወሰላም ኹጥባቸው ላይ በየጊዜው የሰው ልጆች አላህን እንዲፈሩ ይመክሩ ነበር። በዚህም ከኹጥባ ወሳኝ ክፍሎች መሃል አንዱ በየኹጥባው አላህን ፍሩ ብሎ ማስታወስ ሆኗል። አላህን ተባረከ ወተዓላ መፍራት መቼም ሊለየን የሚገባ ትልቅ የሆነ የሙስሊም ባህሪና መለያ ነው። የአዱንያም ይሁን የአኼራ መልካም ነገር ሰበቡ የአላህ ፍርሃቻ ነው። ዱንያም ላይ ይሁን አኼራ ላይ የሚገኝ ኸይር መልካም ነገር ጥሩ ነገር ሰበቡ ምንጩ የአላህ ፍርሃቻ ነው። ዱንያም ይሁን አኼራ ላይ የሚገኝ አደጋ፣ ጉዳት፣ መጥፎ ነገር ሰበቡ ምክንያቱ አላህን ተባረከ ወተዓላ መፍራትን መተው ወይም ደግሞ መቀነስን። አላህን ተባረከ ወተዓላ ስንፈራ ከአኼራ በፊት እዚሁ ዱንያ ላይ ሕይወታችን የጀነት ሕይወት መሆን ይችላል። የሰው ልጆች በሙሉ አላህን ቢፈሩ ዝናብ እንዳስፈላጊነቱ ይገኝ ነበር። የተዘራው በአግባቡ ይበቅል፣ በቂ ምርት ይነሳ ይገኝ ነበር። አላህን በአግባቡ ብንፈራ የተወለዱ ልጆች በሙሉ ለወላጆቻቸው የዓይን ማረፊያ፣ ለዲን ለሀገር የሚጠቅሙ ይሆኑ ነበር። አላህን ተባረከ ወተዓላ ብንፈራ ባልና ሚስት በሆነ ባልሆነው እየተጨቃጨቁ እየተበዳደሉ ቤቶች ባልፈረሱ፣ ትዳሮች ባልተበተኑ ነበር። ስለዚህ በትክክል አላህን ተባረከ ወተዓላ የሰው ልጆች ከፈሩ እዚህ ዱንያ ላይ ያላቸው ቆይታ ጀነት ይሆናል። ጸጋ፣ ሰላም፣ ደስታ የተሞላበት ይሆናል። የሰው ልጆች እርስ በርሳቸው ባላቸው ግንኙነት አላህን መፍራት ሲተውን ነገሮች የሚበላሹ አላህን ተባረከ ወተዓላ እየተደበቁ ሲያምፁ ነው። ወንጀል ሲበዛ ነው ዝናብ የሚጠፋው፣ ምርት የሚቀንሰው፣ ልጆች ወላጆቻቸውን የሚበድሉት። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا ብሏል። ባህርም ላይ የብስም ላይ አደጋ፣ ችግር፣ መከራ በዛ ተንሰራፋ የሰው ልጆች በሰሩት ሥራ ምክንያት ይላል። የዋጋቸውን የመጥፎ ሥራቸውን ዋጋ ይቀምሱ ዘንድ ይላል። አላህ ተባረከ ወተዓላ ፍሩኝ ብሎ አዛ።
እሱም በመፍራታችን የምናገኛቸው እጅግ በጣም በርካታ ጥቅሞችንም ነግሮናል። አላህን ስንፈራ ያ አዩሀ ለዚነ አመኑ ኢን ተተቁላህ የጅዐል ለኩም ፉርቃን፣ አላህን ስትፈሩ ጥሩና መጥፎን ለይታችሁ የምታውቁበትን እውቀት ይሰጣችኋል ይላል። ሲራጠል ሙስተቂምን ለማወቅ ሰዎች በተወዛገቡበት ጉዳይ ላይ ከውዝግብና ከብዥታ ለመውጣት የአላህ ፍራቻ ያስፈልጋል። አላህን ከፈራችሁ ሐቅና ባጥልን፣ ጠቃሚና ጎጂን፣ ጥሩና መጥፎን ለይታችሁ ማወቅ የምትችሉበትን እውቀት አላህ ይሰጣችኋል። ወየግፊር ለኩም ወዩከፊር ዐንኩም ሰይአቲኩም፣ ያለፈው ወንጀላችሁን ይቅር ይላችኋል፣ ይሰርዝላችኋል። አላህ መሃሪ ነው፣ አዛኝ ነው ይላል። አላህን ተባረከ ወተዓላ የሚፈራ የሰዎች ሁሉ ምርጥና አለቃ እንደሆነም አላህ ቁርአን ላይ ነግሮናል፣ ነቢይ ሐዲስ ላይ ነግረውናል። ሰዎች ዘንድ ትልቅነት የሚለካው በዘር ሊሆን ይችላል፣ አላዋቂ የሆኑት ዘንድ በሀብት ሊሆን ይችላል፣ በአዱንያዊ ትምህርት ሊሆን ይችላል፣ ንግግር በመቻል ሊሆን ይችላል። ነገር ግን ሰዎች ዘንድ ትልቅ የሆነ ሁሉ አላህ ዘንድ ትልቅ ነው ማለት አይደለም። ለዚህም ነው ከሰሓቦች መሃል አንዱ አላህ ሆይ ሰዎች ዘንድ ትልቅ ሆኜ አንተ ዘንድ ትንሽ ከመሆን በአንተ እጠበቃለሁ ይለው ነበር። ስለዚህ እውነተኛ ትልቅ ሰው ማለት ማን እንደሆነ አላህ ሲነግረን ኢነ አክረመኩም ዒንደላሂ አትቃኩም በላ፣ ከእናንተ ውስጥ ይበልጥ ትልቅና የተከበረ ሰው ማለት የበለጠ አላህን የሚፈራው ነው ብለዋል። አላህን በፈሩ ቁጥር ለአላህ ባላቸው ፍራቻ ልክ አላህ ዘንድ ክብራቸው ይጨምራል። አላህ ዘንድ ሲከብሩ የሰው ልጆች ምድር ላይም እንዲከበሩ አላህ ያደርጋል። አላህ ዘንድ ሲወደዱ ምድር ላይም እንዲወደዱ አላህ ያደርጋል። ኢነ አክረመኩም ዒንደላሂ አግናኩም አዕለሙኩም አላ፣ ከሁላችሁም በእውቀት የሚበልጠው ነው አላህ ዘንድ ክቡር ሰው ማለት። ከሁላችሁም በሀብት የሚበልጠው ነው፣ በዕድሜ የሚበልጠው ነው አላለም አላህ። አላህ ዘንድ ከሰዎች ሁሉ ክቡር ሰው ማለት፣ ትልቅ ሰው ማለት ከሁሉም በላይ አላህን የሚፈራው ነው፣ በሁሉም ነገር አላህ የሚጠነቀቀው ነው ብሏል። ያዘውን በመታዘዝ የከለከለውን በመከልከል። ስለዚህ መከበር፣ ትልቅ ሰው መሆን ከፈለግ ምድር ላይ ብቻ አይደለም ሰማይም ላይ መላኢኮች ስላንተ ትልቅነት የሚያወሩ ሰው መሆን ከፈለግ በሁሉም ነገር አላህን ፍራ። ይሄኔ ሰዎች ዘንድ ትንሽ ሰው ብትባል ብትናቅ እንኳ አላህ ዘንድ ትልቅ ትሆናል። አላህ ዘንድ ትልቅ የሆነ ሰው ሰዎች ዘንድ ትንሽ ቢባል ቢናቅ ምንም አይጎዳም። አላህ ዘንድ የተዋረደና ትንሽ የተባለ ሰው ሰዎች ዘንድ ትልቅ ሰው እንኳ ቢባል ምንም ሊጠቅሙ አይችልም። እዚህም ትንሽነቱ የሚረጋገጥበት ጊዜ ይመጣል። ሶሓባዎች ነቢን ዓለይሂ ሰላቱ ወሰላም መን አክረሙ ናስ አሏቸው። ከሰዎች ሁሉ እጅግ የተከበረ ትልቅ ሰው ምን አይነት ሰው ነው ማን ነው ብለው ጠየቋቸው። ነቢዩ ቀጥታ በእስላም ሚዛን አትቃሁም አሏቸው። ከሰዎች ሁሉ ትልቅ ሰው ማለት ይበልጥ አላህን የሚፈራ ሰው ነው አሏቸው። አይ ይሄን አይደለም የጠየቅነህ አሏቸው። እንግዲያውስ ዩሱፍ ነው ነቢይ፣ የነቢይ ልጅ የአላህ ወዳጅ የኢብራሂም ልጅ አሏቸው። ይሄንም አይደለም እንጠይቅህ አሏቸው። እንግዲያውስ ስለ አረቦች መጠየቃቸው ነው። ይህ ከሆነ በጃሂልያ ዘመን ቁርአን ከመውረዱ ነቢ ከመላካቸው በፊት በነበረው ስርዓት ጥሩ ስነ ምግባር ያላቸው ሆነው ታላቅ የተባሉ ሰዎች በኢስላምም ታላቅ ሰው ናቸው። ኢዛ ፈቅሁ ዲናቸውን ከተረዱ እስላምን ካወቁ ሕግን ካከበሩ አሏቸው። ይህን በዚህ ጥያቄ የሰው ታላቅ ማን ነው ሲባሉ ቀጥታ በአንደኛ ደረጃ የመለሱት ይበልጥ አላህን የሚፈራው ነው ብለዋል። ከዛ በኋላም ትልቅነት የሚገኘው በአላህ ፍርሃቻ እንደሆነ የሚያሳይ ምላሽ ሰጥተዋል። ታላቅ ሰው ማለት ዩሱፍ ነው፣ ራሱ ነቢይ የሆነ የነቢይ ልጅ የኸሊል ልጅ ብለው መለሰዋል። አይ ይሄንም አይደለም እንጠይቅህ ብለው ስለ ራሳቸው እንደጠየቁ ሲረዱ እንግዲያውስ ስለ አረቦችም ከሆነ አረቦች ውስጥ ስላሉ ቤተሰቦችም ከሆነ የምትጠይቁት ቁርአን ከመውረዱ እስላም ከመምጣቱ በፊት በመልካም አኽላቅ ይታወቁ የነበሩ ሰዎች እስላም ውስጥ ያለን ሕግ ካወቁና ካከበሩ የሰው ታላቅ አሁንም እነሱ ናቸው ብላ አይደል? ታላቅነት የሚገኘው ከታላቁ አላህ ወደ አላህ በመጠጋት ነው። አላህ ያከበረውን ሸሪዓ በማክበር ነው። ወሀከዛ አላህን መፍራት የሙእሚኖች ሁሉ ምኞት የሆነችዋ የጀነት በር ነው። አላህን በሚገባ የማይፈራ ሰው
የጀነትን በር ሊያገኝ አይችልም። በሚገባ አላህን የሚፈራ ሰው ደግሞ የጀነት በሮች ለሱ ክፍት ናቸው። እዚህ ዱንያ ላይ ሰዎች በራቸውን የሚከፍቱት ለሚያውቁት ለሚያከብሩት ሰው ነው። እዚህ ዱንያ ላይ ሁሉም ሰው በሩን የከፈተለት ሰው በሙሉ አኼራ ላይ የጀነት በር ይከፈተለታል ማለት አለ። ማንም ዘሎ ሮጦ የሚገባበት ተራ ቤት አይደለም ጀነት ማለት። የአላህ ባሮች ተባረከ ወተዓላ ተፈቅዶላቸው ነው የሚገቡት። ስለዚህ ጀነት ከሚያስገቡ የጀነትን በር ከሚያስከፍቱ ነገሮች መሃል አንዱ የአላህ ፍርሃቻ። ሐዲታቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢተቁላህ አላህን ፍሩ፣ 5 ወቅት ሶላታችሁን ስገዱ፣ ወራችሁን ረመዳንን ጹሙ፣ የገንዘባችሁን ዘካ አውጡ፣ መሪያችሁን ታዘዙ፣ የጌታችሁን ጀነት ትገባላችሁ ብለዋል አለይሂ ሰላቱ ወሰላም። በአንደኛ ደረጃ ተቅዋን ጠቅሰዋል። ኢተቁላህ አላህን ፍሩ፣ ከዛ ሶላትን ጠቅስ። አስቀድመው አላህን ፍሩ ያሉት የሰው ልጆች አላህን ካልፈሩ ሶላቱንም በአግባቡ ስለማይሰጡ፣ ዘካውንም በአግባቡ ስለማያወጡ፣ ጾሙንም በአግባቡ ስለማይጾሙ፣ መሪያቸውንም ስለማያከብሩና ስለማይታዘዙ። ቀደም ሲል እንደጠቀስነው ችግሮች ሁሉ መነሻቸው አላህን መፍራትን መተው፣ የመልካም ነገሮች ሁሉ ሰበባቸው አላህን መፍራት። በትክክል አላህን የሚፈራ ሰው ጓዳ ውስጥ የሚሆን ሜዳ ላይ የሚሰግደው ሶላት ለሱ አንድ ነው። አላህን ፈርቶ አሳምሮ አስረዝሞ ተረጋግቶ አስተካክሎ ይሰግዳል። አላህን የማይፈራ ሰው ፊት ሲሰግድ ጨምሮ አሳምሮ፣ ከሰው ተነጥሎና ጓዳ ውስጥ ሲሰግድ ደግሞ የተበተነለትን እህል እንደሚያነሳ ዶሮ ነካ ነካ አድርጎ በሰከንዶች ውስጥ ሶላት ያጠናቅቃል። ለሩኩዕ በአግባቡ እንኳ ወገቡን ጎንበስ ሳያደርግም አያጥፍም። በሩኩዕ ጊዜ በሚገባ ጎንበስ የማይልን ሰው ሶላት አላህ ዞር ብሎ አየለትም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ፀሐይ ልትጠልቅ ስትል ተነስቶ የሚሰግድ ሰው ይህ የሙናፊቅ ሶላት ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አላህን ፍሩ፣ ሶላታችሁን ስገዱ፣ ወራችሁን ጾሙ፣ ዘካችሁን ስጡ፣ አሚራችሁን ታዘዙ፣ የጌታችሁን ጀነት ትገባላችሁ። ጀነት መግባት የፈለገ በሁሉም ነገር ላይ አላህን ሊፈራ ይገባል። በሌላ ሐዲታቸውም ሰዎችን በብዛት ጀነት የሚያስገባው አላህን መፍራትና ስነ ምግባርን ማሳመር ነው ብለዋል። ብዙ ሰዎች ጀነት የሚገቡበት ሰበብ የአላህ ፍራቻ ከአላህም ከሰው ልጆች ጋር ስነ ምግባርን ማሳመር እንደሆነ በዚህ ሐዲታቸው ተናግረዋልና የምኞቶች ሁሉ ዋና ጣሪያ የሆነችውን ጀነትን የፈለገ ትልቁን የጀነት በር እንዲከፈትለት የሚያደርገውን ተቅዋን በንግግሩም በተግባሩ ሊላበስ ይገባዋል። ወሀከዛ አላህን መፍራት ከልብሶች ሁሉ የተሻለ ልብስ እንደሆነ አላህ ነግሮናል። ቀድ አንዘልና ኢለይኩም ሊባሰን ዩዋሪ ሰውአቲኩም ወሪሻ ወሊባሱ ተቅዋ ዛሊከ ኸይር ብሏል። የተለያየ የልብስ አይነትን ፈጥረንላችኋል። የአላህ ፍርሃቻ ልብስ ከዚህ ሁሉ የተሻለ ነው ብላ ገጣሚውም የሰው ልጅ ያማረ ልብሱ የአላህ ፍርሃቻ ልብስ ነው። የአላህ ፍርሃቻ ልብስ እሱ ዘንድ የሌለ ሰው እሱ ዘንድ ምንም ኸይር የለም፣ መልካም የሚባል ነገር የለም። ከመልካም ከጥሩ ነገር የተራቆተ ባዶ የሆነ ሰው ነው እሱ ዘንድ ተቅዋ የሌለ ሰው ማለት ነው። ከልብሶች ሁሉ ያማረ ልብስ የአላህ ፍርሃቻ ልብስ፣ በብዙ ሺህ ብሮች አሰፍተህ አዘጋጅተህ የምትለብሰው ልብስ ሳይሆን ማለት ነው። ሰዎች ሁሉ የሚቀኑበት የሚመኙት ልብስ ሳይሆን ማለት ነው። የልብስ ምርት የአላህ ፍርሃቻ ልብስ፣ አዲስ ዘመናዊ ውድ የሚባል ልብስ በቀን 2 እንኳ ብትቀይር ከዛ ውስጥ ልብህ ላይ የአላህ ፍርሃቻ ልብስ ከሌለ ይህ ልብስ ዋጋ የለም። ምናልባትም ጀሀነም ላይ ያስገባህ ይችላል። ጥሩ ልብስ ለብሶ የሚኮራ የሚንቀባረር አላህ አይወድም፣ አላህ ይቆጣዋል፣ አላህ ይቀጣዋል። ኩራት የኔ ነው ብሏል አላህ ተባረከ ወተዓላ። ልብሱን የጎተተ እየኮራ እየተንቀባረረ ሲሄድ የነበረን ሰው ምድር ተከፍታ እንዳዋጠችው ነቢ ዓለይሂ ሰላቱ ወሰላም ተናግረዋል። ልብሱን የኮራ የጎተተ የሚሄድ ሰው የቂያም ቀን አላህ እንደማያናግረው ከወንጀሉ እንደማያጠራው ነቢያችን ተናግረዋል። ስለዚህ ይህ ዱንያዊው ልብስ ከስሩ የተቅዋ ልብስ ከሌለ ጀሀነም ሊያስወርድ ይችላል፣ የአላህን ቁጣ ሊያመጣ ይችላል። ማያስቀጣው የሚያስከብረው ልብስ የተቅዋ ልብስ፣ ከስር የተቅዋ ልብስ ሊኖርህ ይገባል። የተቅዋ ልብስ ካለ ምንም ብትለብስ ልብስህ ትልቅ ሰው ያደርግሃል። የተቅዋ ልብስ ከስር ከሌለው ግን የለበስከውን ብትለብስ አላህ ዘንድ ቦታ አይኖርም።
የአላህ ባሮች ዘንድም ቦታ አይኖርም። የአላህ ባሮች የአላህን ባሮችን ያውቃሉ። ጥሩ ልብስ ለብሶ የኮራ የሚያልፍን ሰው ባዩ ጊዜ ለሰሓቦቻቸው ተግባራዊ ትምህርት መስጠት ፈልገው ስለዚህ ሰው ምን ትላላችሁ ሲሏቸው ይህ ቢናገር ሰዎች ይሰሙታል፣ ቢያስታርቅ ይታረቁለታል፣ ሴት ልጅ ቢጠይቅ ይሰጡታል ብለዋቸው ሌላ ደከም ያለ ጥሩ ልብስ ያለበሰ አይን ውስጥ የማይገባን ሰው ሲያልፍ ባዩ ጊዜም ይህንስ በተመለከተ ምን ትላላችሁ ሲሏቸው ይህማ ቢናገር ቢሰማው የለ፣ ቢያስታርቅ ሺ ብሎት የሚታረቅ አይኖር፣ ሴት ቢጠይቅ የሚሰጠው አይኖርም ሲሏቸው ይህ ቅድም ካያችሁት አይነት ምድር ከሚሞሉ ሰዎች አላህ ዘንድ የተሻለ ነው ብለዋል። ሰዎች ሴት ይሰጡታል፣ ቢናገር ያደምጡታል፣ ቢያስታርቅ ይታረቁለታል ካላችሁት ውጩ ከሚያምረው አይነት ምድር ከሚሞሉ ሰዎች ይህ ደካማው ይሻላል አለይሂ ሰላቱ ወሰላም። እዚህ ከልብሶች ሁሉ ያማረ ልብስ የአላህ ፍራቻ ነው። የአላህ ፍራቻ ልብስ ሊኖርህ ይገባል። የተቅዋ ልብስ አልብሰኝ ጌታዬ ሆይ በተቅዋ ልብስ አሳምረኝ አስውበኝ ልትል ይገባሃል። ዛሬ የለበስከውን ብትለብስ እዚህ ዱንያ ላይ አላህን ካልፈራህ ነገ ራቆትህን አላህ ፊት ትቆማለህ። አኼራ ላይ ብትለብሰውን አታገኝ። ኸይር ያለውን ለአንተ መልካም ያለውን ነገር ልትመኝ ልትጓጓለት ይገባል። ከልብስ ሁሉ ያማረ የተሻለ ልብስ የኔ ፍራቻ ነው ካለ አላህ ተባረከ ወተዓላ ቁም ሳጥንህን በጨርቅ ልብስ ከምትሞላ ልብህን በኢማን ልብስ ልትሞላ ልትሽቀዳደም ይገባል። ዛሬ እዚህ የተቅዋ ልብስ ካለበስ በአኼራ ላይ አፍራለሁ እዋረዳለሁ ልትል ይገባል። ልብስ ሰፊ በሆነ ቁጥር የበለጠ ገመናን ይሸፍናል፣ ሰው ዘንድም ያስከብራል። ልብስ ባጠረ ባነሰ ቁጥር ያሳፍራል። ምንም እንኳ አሁን ላይ አስተሳሰብ ተቀይሮ ማሳጠሩ መገላለጡ ሙሉነት ስልጣኔ ቢመስል አቅል ያላቸው ሰዎች ዘንድ ልብስ ሰፊ በሆነ ቁጥር ይበልጥ ያኮራል፣ ሰላምና ደስታም ይሰጣል። የአላህ ፍርሃቻም በበዛ ቁጥር ዱንያም አኼራም ላይ ሰላምን ይሰጣል። የአላህ ፍርሃቻ ባነሰ ቁጥር ህይወት ይበጠበጣል፣ ሰላም ታጣል። ልብህ የሚጨናነቀው አይነት የተቅዋን ልብስ አጥቶ ሐራም በማየት ነው። ልብህ የሚጨናነቀው ጆሮ መስማት የሌለበትን በመስማቱ ተጠቦ ተጨንቆ ነው። ልብህ ወንጀል መሸከም አይችልም። የተኛውም ዕቃ ከአቅሙ በላይ ዕቃ ሲጭንበት እንደሚሰበረው እንደሚጎዳው ልብህም ወንጀል ስታበዛበት ይጨናነቃል። ወደ ልብህ ወንጀል እንዳይገባ የሚከላከለው የአላህ ፍርሃቻ ልብስ ነውና ሙሉ ሰውነትህ የአላህን ፍርሃቻ ልብስ ሊለብስ ይገባል። ወሀከዛ ተቅዋ የአላህ ፍርሃቻ የአላህን ውዴታ እንድታገኝ ያደርጋል። አላህ እርሱን የሚፈሩ ሰዎችን እንደሚወድ አላህ እርሱን ከሚፈሩ ሰዎች ጋር በእርዳታው በልዩ ጥበቃው አብሯቸው እንዳለ ቁርአን ላይ ነግሮናል። ኢነላሀ መዐል ሙተቂን ዩሒቡል ሙተቂን ብሏል። እርሱን የሚፈሩ ወንጀልን የሚጠነቀቁ ሸሪዓን የሚያከብሩ አላህ ይወዳቸዋል። አላህ ከወደደህ ምድር ላይ ያሉ በሙሉ ቢጠሉና አድማ ቢያደርጉብህ ቅንጣትን አይጎዱም። አላህ ካልወደደህ ምድር ላይ ያሉ በሙሉ እንወድሃለን ቢሉ የእነሱ ውዴታ ሲራጥን ሊያሻግርህ አይችልም። የአላህ ውዴታ አንተ ዘንድ ካለ ሰዎች እንደፈለጉ ይሁኑ፣ የፈለጉትን ይበሉ፣ አፈር ናቸው፣ አፈር ምን አለኝ ብለህ ልትጨነቅ አይገባም። አላህ ግን ካልወደደህ የሚስትህ፣ የልጅህ፣ የጓደኛ የምድር ሰዎች በሙሉ ውዴታ ምንም ሊጠቅምህ አይችልምና ሰዎች እንዲወዱህ ብለህ ጥረት ከምታደርገው በላይ አላህ እንዲወድህ ጥረት ልታደርግ፣ አላህ እንዲወድሽ ጥረት ልታደርግ ይገባል። አላህ ሙተቆችን ይወዳል ነው ያለው። በምን እንደሚወደህ ነግሮሃል። እሱም በመፍራት ነው የሚወደህ። የአላህን ውዴታ ማግኘት ነፍስህን አጥፋ፣ ገንዘብህን በሙሉ ስጥ አልተባለም። አላህ ያዘዘውን በመተግበር የከለከለውን በመከልከል አላህን ከሚፈሩ ሰዎች ከሆንክ አላህ ይወድሃል። እጅግ በጣም ቀላል ነው። የአንድ ሀገር መሪ እገሌን ወዳለሁ ቢል፣ በል የአንድ ክፍለ ከተማ ትንሽ ስልጣን ያለው ሰው እገሌን ወደዋለሁ ቢል ምንድን ነው የሚሰማ? አላህን ለሚያውቅና የአላህ ውዴታ ልብ ውስጥ ላለ ሰው ምንም አይመስለውም። ያንተ ውዴታ ጀነት አይገዛልኝም ብሎ ያልፋል። ሰማይ ምድር ዱንያ አኺራ በእጁ የሆነችው አላህ እኔን የሚፈሩትን ወዳለሁ ያለ ነውና አላህ እንዲወደህ ሁሌም ፍራው። በጨለማም በብርሃን በቀንም በማታ ለብቻም ስትሆን ከሰውም ጋር ስትሆን አላህን ፍራ። አላህን ከፈራህ አላህ ከወደደህ የወደድከውን ሁሉ ይሰጥሃል። ማትፈልገውን ሁሉ ዞር ያደርግልሃል። ስትለምነው ስትጠይቀው ለአንተ ቅርብ ይሆናል። ወዳጅ ለሚወደው አካል የፈለገውን ሁሉ ያደርጋልና ማለት ጀነትም የውዴታው አንድ ውጤት ነው።
فكذلك አላህን መፍራት አላህ ከኛ ጋር እንዲሆን ያደርጋል። በልዩ ጥበቃ በልዩ እገዛው አላህ ከሱ ጋር የሆነ ሰው ነፍስያው ከወንጀል ዙሪያ አትሽከረከርም። አካላቱን በወንጀል አይነጅስም፣ አያቆሽም። አላህ ከሱ ጋር የሆነ ሰው ይጠብቀዋል። አላህን ጠብቀው ይጠብቅሃል እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም። አላህን እንጠብቀው ያዘውን በመታዘዝ የከለከለውን በመከልከል ነው። እሱ የሚጠብቀን እሱ ከሚያስቆጣው ነገር ከአካላዊ ጥቃት ብቻ ሳይሆን ማለት አካላዊ ጥቃት ቀላል ነው። ከባዱ አደጋ ለወንጀል መጋለጥ፣ የሸይጣን መጫወቻ፣ የነፍስያ መጫወቻ መሆን። አላህ ተባረከ ወተዓላ ከሱ ጋር የሆነ ሰው ከወንጀል አላህ ይጠብቀዋል ማለት፣ ለኸይር ነገር ያግዘዋል፣ ይወፍቀዋል ማለት። ለሊት ላይ ተነስቶ መስገድ ይችላል። ሙቀት በሚበዛበት ቀንም ላይ እንኳ ቢሆን መጾም ይችላል። ሰብር ያደርጋል፣ ዚክር ዱዓ ያበዛል፣ ኸይር ነገር ላይ ይሽቀዳደማል። አላህ ከሱ ጋር ነው። አላህ የሚወደውን ነገር እንዲሰራ ስለሚያግዘው ማለት። አላህን ተባረከ ወተዓላ ስንፈራ ከምናገኛቸው ጥቅሞች ሌላኛው አላህን መፍራት ከወንጀል ለመራቅ ያግዛል። በበርካታ የቁርአን አንቀጾች ላይ የተለያዩ ነገሮችን ከከለከለ በኋላ ወተቁላህ ይላል። ከአላህ ጋር ጦርነት የተባለለትን ሪባን፣ ወለድን ከልክሎ ወተቁላህ አላህን ፍሩ። የትዳር አጋርህን ሚስትህን ከፈታሃት ካልተግባባችሁ ዒዳዋን እስክትጨርስ ድረስ ከቤት አታስወጣት። ወተቁላህ አላህን ፍሩ ይልሃል። በትክክል አላህን የሚፈራ ሰው ትክክለኛ የአላህ ፍርሃቻ ከወንጀሎች እንደሚያርቅ አጥር እንደሚሆንልህ በግልጽ የሚያሳይ ወሀከዛ የአላህ ፍርሃቻ ለመልካም ሥራ፣ ለዒባዳ፣ ለኸይር ነገር ያነሳሳል፣ ያግዛል። ይህንንም ቁርአንን ስንቀራ ተደቡር ስናደርግ በርካታ ሱራና ምዕራፎች ላይ እናገኘዋለን። ወልተንዙር ነፍሱን ማ ቀደመት ሊገድን ወተቁላህ ኢነላሀ ኸቢሩን ቢማ ተዕመሉን። እናንተ አማኞች ሆይ እያንዳንዷ ነፍስ ለነገ ምን እንደሰራች ትመልከት፣ ታስብ ይላል። ነገ ማለት አኺራ ማለት ሞት ማለት። ወንድም ይሁን ሴት ለነገ ምን ሰራሁ ያለ ራሱን ይጠይቅ። መሞቴ አይቀርም፣ ስሞት ከኔ ጋር ወርቁ ፎቁ አብሮ አይሄድም፣ ምንድነው ወደ ቀብሬ አብሮኝ የሚሄደው እያለ ራሱን ይጠይቅ። አማኝ በሙሉ እያለ ነው። ይህ ይገራለህ ዘንድ ደግሞ ወተቁላህ አላህን ፍሩ ይላል። አላህ የሚፈራ ሰው ነገ አኼራ ላይ የሚያፍርበትን ነገር ዛሬ አይሰራም። ነገ የሚያኮራን ነገር ዛሬ ይሰራል ማለት። ስለዚህ ማንኛውም ሰው ኸይር አልገራለኝ፣ ሶላትን በአግባቡ መስገድ አቃተኝ፣ ጾም መጾም አቃተኝ፣ የተለያዩ የምሰራቸው ወንጀሎች አሉ፣ ከወንጀል ጭቃ መውጣት አልቻልኩም የሚል አላህን ፍራ። አላህን ተባረከ ወተዓላ የፈራህ እንደሆነ ኸይር ሁሉ ይገራልሃል፣ ሸር ሁሉ መጥፎ ነገር ሁሉ ይከብድሃል፣ አላህ ከሱ ያርቅሃል እንለዋል። ወሀከዛ አላህን መፍራት ማህበራዊ ግንኙነት ያማረና የተስተካከለ እንዲሆን ያግዛል። ዘመድ ከዘመዱ ጋር፣ ጎረቤት ከጎረቤቱ ጋር፣ ስራ አብሮ የሚሰሩ ሰዎች እርስ በርሳቸው፣ መሪና ተመሪ ግንኙነታቸው ያማረ የሰመረ እንዲሆን የአላህ ፍራቻ ያግዛል። የአላህ ፍራቻ ሲጠፋ የሰዎች ግንኙነት ይበላሻል፣ ዝምድና ይቆረጣል፣ ማህበረሰብ ሀገር ይፈርሳል። ለዚህም ነው ሱረቱል ሁጁራት አንዳንድ ዘመናችን የተፍሲር አዋቂዎች ሱረቱ ኢስላሑል ሙጅተመዕ ማህበረሰብን የምታስተካክለዋ ሱራ የሚሏት ምዕራፍ ውስጥ ያ አዩሀ ለዚነ አመኑ እናንተ አማኞች ሆይ ኢጅተኒቡ ከሲረን ሚነ ظኒ አብዛኛውን ጥርጣሬ ራቁ፣ ተጠንቀቁት፣ ከፊላችሁ የከፊሉን ስጋ አይብላ፣ እንዳትተማሙ ካለና የተለያዩ ምክሮችን ከመከረ በኋላ ወተቁላህ አላህን ፍሩ፣ ተወብቱ፣ ወደ እሱ ተመለሱ። አላህ ተውበት አድራጊዎችን ተውበታቸውን የሚቀበል ባለፈው ወንጀል የማይቀጣ ይቅር የሚል ጌታ ነው ብለዋል። የሰው ልጆች በሙሉ አላህን ቢፈሩ ሐሜትን ይተዋሉ፣ መጥፎ ጥርጣሬን ይተዋሉ፣ ተጀሱስን የሰውን ነውር መከታተልን ይተዋሉ። የአላህ ፍርሃቻ ሲቀር ነውር መከታተሉ፣ ሐሜቱ፣ ሰዎችን በመጥፎ መጠርጠሩ፣ በደሉ፣ ውሸቱ፣ ወሬ መመላለሱ እየጨመረ እየተባባሰ ይሄዳል። ይሄ ዘመድን ከዘመድ ጋር ያቆራርጣል፣ ወዳጅን ከወዳጅ ይለያል፣ ሀገር ያፈርሳል፣ ከቤተሰብ አልፎ ማለት ነው።
ታከዳ ባልና ሚስት ለየት ባለመልኩ የማህበረሰብ የቤተሰብ ዋና መሰረት የሆኑት ባልና ሚስት ግንኙነታቸው ያማረ ይሆን ዘንድ የአላህ ፍራቻ ማኖር እንዳለበት ሱረቱ ኒሳ ላይ ሌሎች አንቀጾች ላይ መረዳት እንችላለን። አንድ ገጽ ላይ ብቻ 2-3 ጊዜ የቤተሰብን ጉዳይ የትዳርን ጉዳይ ሲዳስስ ወተቁላህ አላህን ፍሩ፣ አላህን ከፈራችሁ ነገሮቻቸውን አላህ ያስተካክልላችኋል ብሏል። ከባለቤቴ ጋር ከሚስቴ ጋር ምንም መግባባት አልቻልኩም የሚሉ ሰዎች ከአላህ ጋር ቀድመን እንግባባ፣ ከአላህ ጋር ያለን ግንኙነት እናስተካክል። አላህ የእርስ በርስ ግንኙነትን በተመለከተ የከለከላቸው ነገሮች አሉ፣ እነሱን እንከልከል። ያዘዛቸው ነገሮች አሉ፣ እነሱን እንተግብር። ይህን ግንኙነቶች ይስተካከላል። ሰላም የሚነሱ ነገሮች ይጠፋሉ። ዋከዳ አላህን ተባረከ ወተዓላ መፍራት ከስንቆች ሁሉ የተሻለ ስንቅ እንደሆነ አላህ ቁርአን ላይ ነግሮናል። ወተዘወዱ ስንቅ ያዙ፣ ከስንቆች ሁሉ በላይ ስንቅ የአላህ ፍርሃቻ ነው ይላል። የፈለግከውን ብትበላ ብትጠጣ፣ ምግብ መጠጥ ውጫዊ አካልህን ነው ሊጠብቅልህ ሊያደልብልህ የሚችለው ከረሃብ ከበሽታ ከጉዳት የሚያድንልህ፣ ከጀሃነም እሳት የሚያድነው፣ ከአኼራ ረሃብና ችግር የሚያድነው የአላህ ተቅዋ ነው። ትክክለኛ የአላህ ተቅዋ ሲኖር እዚህ ምድር ላይም ለሰውነት የሚያስፈልገው ስንቅ መንገዱ ገር ይሆናል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። አላህን የፈራ ከጭንቆች ሁሉ አላህ መውጫን ያበጅለታል፣ ካላሰበው አቅጣጫም ሪዝቅን ይሰጠዋል እንዳለው ማለት። በትክክል አላህን ስንፈራ 2 አይነት ስንቆችን እናገኛለን። የልብ ስንቅ ኢማንን፣ ዚክርን፣ ተቅዋን፣ ለአካላችን የሚያስፈልግ የሚበላ ምግብም ስራም ካላሰብነው አቅጣጫ አላህ ይረዝቃል። ስለዚህ የተለያዩ ዘመናዊ ምግቦችን የአመጋገብ ስርዓቶችን ተከትለህ ውጫዊ አካልህን ከምትገነባው በላይ በአላህ ፍርሃቻ ልባችንን ኢማናችንን ልንገነባ ይገባል። ስንቅ ያዙ፣ ስሩ፣ ብሉ ማለት ነው። ይሄ ዱንያዊውን ፈኢነ ኸይረ ዛዲ ተቅዋ። በቀን 3 መብላትን እንደማትረሱት በቀን 2 ለመብላት ጥረት እንደምታደርጉት ሁሉ ከስንቆች ሁሉ በላጭ ስንቅ ይበልጥ አስፈላጊ ስንቅ የተቅዋ ስንቅ ነው ብለው የተቅዋን ስንቅ እዚህ ዱንያ ላይ ያልተቀለበ አኼራ ላይ የእሳት ቀለብ መሆኑ አይቀርም። እዚህ ዱንያ ላይ የተቅዋን ስንቅ የተሰነቀ የተቀለበ የተጠቀመ ያሟላ ጀነት የሱ ሪዝቅና ስንቅ ትሆናለች ማለት ነው። ኡዒደት ሊልሙተቂን ጀነት የተዘጋጀችው አላህን ተባረከ ወተዓላ ለሚፈሩት ነው። ወሀከዛ አላህ ተባረከ ወተዓላ ሊፈራ የሚገባው እንደሆነ ቁርአን ላይ ነግሮን አስከትሎ ምህረት ሰጪ እሱ እንደሆነም ነግሮናል። ወንጀሉ እንዲማርለት የፈለገ አላህን መፍራት እንዳለበት የሚያሳይ ሁወ አህሉ ተቅዋ ወአህሉ አልመግፊራ። እሳትን ትፈራለህ፣ ጥይትን ትፈራለህ፣ ድህነትን ትፈራለህ፣ ጠላትን ትፈራለህ። ከምትፈራቸው ነገሮች ሁሉ የበለጠ ሊፈራ የሚገባው አላህ። እነዚህ ነገሮችን ከምትፈራው በላይ አላህን ፍራ። አላህን ስትፈራ እነዚህ ነገሮችንም ይከላከልልሃል። አላህን መፍራት ስትተው ሁሉንም ነገር እንድትፈራ ያደርጋል። አሁን ላይ ሰዎች እንደ ድህነት የሚፈሩት ነገር የለም ማለት ይቻላል። ያለውም የሌለውም ሁሌ አደጋ አድርጎ የሚያነሳው የሚጠቅሰው ድህነትን። ስራ የለም፣ ነገ የት ልሄድ ነው፣ ምን ልበላ ነው። ለ7 የልጅ ልጁ የሚበቃ ሀብት ያለው ሁሉ ሳይቀር ስራ የለም፣ ስራ ተበላሽቷል። ድህነትን በመፍራታቸው ምክንያት ሰው ልጆች ሁሉንም ነገር እንዲፈሩ ተደርገው ጥላውን ሁሉ ይፈራል፣ ልጁን ሁሉ ይፈራል። ይህ ልጅ በዚህ መልኩ ካደገ አያኖርም ብሎ ልጁን ከራሱ ለማራቅ ጥረት ያደርጋል። አላህን የፈራ አደጋዎች ሁሉ ከዙሪያው ቢከቡት አላህ ከዛ አደጋ መውጫን ያበጅለታል። እንዲህ አይነት ደረጃ ላይ የምንደርሰው በሚገባ ሁሌ በሁሉም ነገር በሁሉም ቦታ ላይ አላህን ተባረከ ወተዓላ ስንፈራ። ወሀከዛ መጨረሻ አላህን ተባረከ ወተዓላ ጤንነትን፣ ጥሩ ሲሳይን፣ ልጅን እንደምንጠይቀው ሁሉ የእርሱን ፍራቻ እንዲሰጠን ልንጠይቀው ይገባል።
ከእናንተ ከሁላችሁም በላይ አላህን እፈራለሁ የሚሉት ነቢይ ዱዓ ሲያደርጉ አላሁመ ኢኒ አስአሉከ አልሁዳ ወቱቃ ወልዓፋፈ ወልጊና እያሉ ዱዓ ያደርጉ ነው። አላህ ሆይ ፍራቻህን እጠይቅሃለሁ፣ አንተን የምፈራ አድርገኝ እያሉ ዱዓ ያደርጉ ነው። አላህን ከፈራን ሁሉ ነገር ስለሚስተካከል አላህ ተባረከ ወተዓላ ከእኛ ቅርብ ስለሚሆን ከምንም በላይ መጠየቅ ያለብን የአላህን ፍራቻ። አላህን ስንፈራ ዲን ዱንያችን ይስተካከላል። የታዘዝነውን በአግባቡ መፈጸም እንችላለን። ከተከለከልናቸው ነገሮች መራቅ እንችላለን። ይህኔ ዱዓውን ባናደርገው እንኳ የተፈለገው ነገር ይገኛል ማለት። አላህን ካልፈራን ግን እጃችን እስኪዝል ድረስ መቆም እስኪያቅተን ድረስ አላህን ተባረከ ወተዓላ ቆመን በለመነው ስጁድ ላይ ሆነን በለመነው የአላህ ፍራቻ ከሌለ ዱዓ ዋጋ አይኖረው። እጁን ከፍ አድርጎ ያ ረብ ያ ረብ የሚል መንገደኛ የሆነ የተጎሳቆለን ሰው አላህ እንዴት ዱዓውን ይሰማዋል? የሚበላው ሐራም ሆኖ የሚጠጣው ሐራም ሆኖ ሰውነቱ የደለበው በሐራም ሆኖ ሳለ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የለበስከው ሐራም፣ ሰውነት የደለበው በሐራም፣ ቤት የሰራኸው በሐራም፣ ምትበላው ምትጠጣው ከሐራም የተገኘ ከመሆኑ ጋር ያ ረብ ጀነት ስጠኝ፣ ያ ረብ ከጭንቅ አውጣኝ በትል ዱዓ ወደ ሰማይ አይወጣም። ካለህበት ጭቃ አውጣ፣ ራስህን አጥራ መጀመሪያ ይባላል። ስለዚህ አላህን ተባረከ ወተዓላ ደጋግመን ከምንጠይቀው ነገር ሁሉ ግንባር ቀደሙ ሊሆን የሚገባው የአላህ ፍራቻ ሊሆን ይገባዋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا. اللهم ول على المسلمين خيارهم واكفهم شر شرارهم. اللهم ول على المسلمين في مشارق الأرض ومغاربها خيارهم واكفهم شر شرارهم. اللهم ول على المسلمين في مشارق الأرض ومغاربها خيارهم واكفهم شر شرارهم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اجعلنا نخشاك حتى كأننا نراك. اللهم اجعلنا نخشاك حتى كأننا نراك واسعدنا بتقواك. اللهم اجعلنا نخشاك، اللهم اجعلنا نخشاك حتى كأننا نراك ولا تجعلنا بمعصيتك مطرودين. اللهم اغفر لنا ولوالدينا ولوالديهم ولجميع المسلمين. آمين والحمد لله رب العالمين.